ብሌን በሶስት አጣብቂኝ ችግር ውስጥ ትገኛለች። በመጀመሪያ መስማት በሌለባት ሰዓት የሆነ ነገር ሰማች። እንግዲህ ቃል የሰላም ልጅ እንዳልሆነች እና ለገንዘብ ብላ እንደፈለገቻት እንደተቀመጠች በዛ ላይም ደግሞ አቶ በኃይሉ ፋይል እንዲያገኘችበትና እሱን ተጠቅማ ገንዘቡ ወደ እሷ ስም ከሆነ በኋላ ሰላምን ገላ ገንዘቡንም ደግሞ በእጁ አድርጋ እንዲሁም ደግሞ በኃይሉንም እንደምታሳስረው ለጓደኛዋ እያወራች ያለ ብሌን ትሰማለች። ብሌን በሰማችበት ሰዓት ራሷን መቆጣጠር ሲገባት፣ ነገር ግን የያዘችውን የእጅ ማስታጠቢያ ውሃና ሳፋ በቁሟ ጣለችው። ያኔ ታዲያ ያ ሲወርቅባት ቃልና ጓደኛዋ ተደናግጠው ብድግ አሉ ከተቀመጡበት። ከዛም በኋላ ምንድን ነው የሰማሽው? ምንም ነገር አልሰማሽም አይደለ ብላ እንግዲህ ቃል ብሌንን አፋጠጠቻት። ምክንያቱ ደግሞ ይሄ ነገር የሰማሽው ነገር ሰላም ጆሮ ይግባና እኔን አያድርገኝ አሰቃይሻለሁ በማለት እንግዲህ በገዛ እጇ አሰቃይታታለች። ለምን ይህንን ወሬ ስትሰማ ቀስ ብላ ራሷን ተቆጣጥራ የሆዷን በሆዷ አድርጋ መያዝ ነበረባት እና እንግዲህ ብሌን እንዳወቀች ቃል አየቻት፣ ሰማች። ምክንያቱ ደግሞ ዝም ብላ አትለቃትም ማለት ነው። ይሄንን ሚስጥር ይዛ እዛ ቤት ልታስቀምጣት አትችልም። በወጣች በገባች ቁጥር ታሰቃያቻለች ማለት ነው። በዛ በኩል በአንድ በኩል ደግሞ እናቷን እንድትታገተች ሳሚ ስልክ ደውሎ ነገራት ወዲያውኑ ማለት ነው። እናትሽ ታግታለች አላት። እንግዲህ አቶ በኃይሉም አሁን ብሌንን ሊጠቀምባት ነው ማለት ነው። እኔ ወደዛ ቤት እንዲመለስ ወርቁን የወሰድኩት እኔ ነው ብለሽ እኔ ነኝ ብለሽ ለሰላም ተናገሪ እና እኔ እንዳልወሰድኩትና አውቀሽ እኔ ኮት ጃኬት ኪስ ውስጥ እንደከተትሽው አንቺ ራስሽ ነግረሽ ከሰላም ጋር ልታስታርቂኝ ይገባል ብሎ እንግዲህ እያስጨነቃት ይገኛል ማለት ነው። ምክንያቱ ደግሞ በዛ በወርቅ የተነሳ ሰላም ወንድሟን በጥፊ ብላ ከዛ ቤት አስወጥታው ነበር። ስለዚህ ባላደረገችው ወንጀል ብሌን እኔ ነኝ ያደረኩት ብለሽ ተናገሪ ብሎ እንግዲህ በእናቷ እያስፈራራት ይገኛል ማለት ነው። በእርግጥ በመጀመሪያ ደረጃ ገነትን ማስወገድ ያለብን ብሎ እንግዲህ ለሳሚ ሲያናግረው በኃይሉ፣ ሳሚ ግን አይ እንደዛማ ማድረግ የለብንም ጊዜ መስጠት አለብን፣ እሷን እናቲቱን ተጠቅመን ልጅቱን እኛ የፈለግነውን ነገር እናስደርጋታለን ሲለው እንግዲህ በኃይሉም አሀ እውነትህን ነው እያለ የወርቁን ሁኔታ ሲያስታውስ ነበረ። ያ ማለት ደግሞ በወርቁ እንግዲህ አሁንም ያልሰራቸውን ስራ እኔ ሰርቻለሁ ብለሽ ለሰላም ተናገሪ ብሎ ሊያስፈራራት ነው ማለት ነው። እንግዲህ በዚህ በኩል ደግሞ ዳግምና ብሌን እንግዲህ ውጭ ቁጭ ብለው እያወሩ እያለ በዛ ላይ ደግሞ እንግዲህ ትከሻው ላይ ገደፍ ብላ እያወሩ እያለ እንግዲህ ከኋላ ትመጣና ሰላም ታስደነግጣቸዋለች። እንደዚህ ያለም የለ እያለች እያጨበጨበች ብሌን ብላ ስትጠራት ሁለታቸውም ተደናግጠው ቆሙ። ከዛም በኋላ እንግዲህ ምን አይነት ባለጌ ነሽ? እንዴት እንደዚህ ታደርጊያለሽ? እንዴ ምን አይነት ልክስክስ ነሽ? እንደዚህ ነገር አልመሰልሽኝም ነበር። ልጄ ቃል ስትነግረኝ እኮ ቃልን አላመንኳትም ነበር። ለማንኛውም አንተ ቤት የለቀህ መውጣት ትችላለህ፣ ውጣ ነው እንጂ አንቺ ደግሞ ወደ ቤት ግቢ ያለቻት። እንግዲህ ዳግምን በጣም ይበሳጭና እሷ ባለጌ አይደለችም እናቷ ጠፍታባት አዝና ነው ብሎ ሊነግራት ሲል ሰላም ደግሞ ወሬውንም አላስጨረሰችውም። በቃ በቃ ቤት የለቀህ ውጣ አለችው። ከዛም በኋላ እንግዲህ ቤት ከገባች በኋላ ብሌን በቃ እኔ ይኸውልሽ እኔ ላንቺ ብዬ ነው እንጂ እኮ ችግር የለብኝም ግን ላንቺ ብዬ ነው እና ይቅርታ ትላታለች። ከዛም በኋላ ከተናገረቻት በኋላ ደግሞ ብቻዋን ማሰብ ትጀምራለች። ምን ሆኜ ነው እንደዚህ ያልኳት? እኔ ምን ቸገረኝ ብትለጣጠፍ ምን አገባኝ? ለምን እንደዚህ ያልኳት? ለምን አስቀየምኳት? እያለች ሰላም ራሷን ትጠይቃለች ማለት ነው። እንግዲህ የቃል ጓደኛ ከቻች ብላለች ማለት ነው። እንዴት እኔ ተመችታኛለች ማለት ነው። ካሁን የቃልን ሚስጥር አወጣች ብዬ በደስታ እየጠበቅኩ ነበር። ነገር ግን ቃል እንደዚህ በቁንጥጫ እንዲህ ሻይ ላፍላልሽ እያለች ፋታም አልሰጠቻት፣ ልታወራ ፋታ አልሰጠቻትም። እንዲያውም ለምን መጣሽ ብላ እንግዲህ እንዴት እንደዚህ ታደርጊኛለሽ? እንዲሁም ጉድ ትሰርኛለሽ? እዚህ እኮ እኔ እናትና አባቴ
ፈልጌ አይደለም የመጣሁት። ስለዚህ አንድ ሽማግሌ ነው በብር ገዝቶኝ ነው የመጣሁት እያለች እንግዲህ ስታወራት ነበር። እንዳታሳፍርኝ እባክሽ እንዳታስነቂብኝ እያለች ስትለማመጣት ነበረ። ነገር ግን እንግዲህ ቁጭ ብለው እያወሩ እያለ ስለ ቤተሰቦቿ የቃል ጓደኛ ስለ ቤተሰቦቿ ልትናገር ስትል እንግዲህ ቃል በቁንጥጫ ትቆነጥጣታለች። የቃልም ጓደኛ እንዴ ለምን የምትቆነጥጪ ስትል እንግዲህ ሰላምም ቀጠል ታደርግና ቆይ ለምን ትቆነጥጫታለሽ ቃልዬ ትላታለች። ቃልም አይ እንደዚህ እኮ ነን እኛ እኮ እንደዚህ ነው ያደግነው በቃ እየተጫወትን ነው ብላ ትሸውዳታለች። አንዳንዴም ሰላም ግን ታናድዳለች። ምክንያቱም ይሄ ነገር የምትሸውደው ነገር ምንድን ነው የተፈጠረ በመካከላቸውማ የሆነ ችግር አለ ብላ ልታስብ ይገባ ነበር ማለት ነው። ግን ሰላም ያው ወተት ነጭ ነው ካላሏት አታውቅም ማለት ነው። እንግዲህ ዳግም የወላጅ እናቱን የገዛ እናቱን ሲያግታት ምናልባት ህልም ሊሆን ይችላል፣ በህልሟ ሊሆን ይችላል፣ ወይም ዳግም በህልሙ ሊሆን ይችላል እያልን ነበር። ነገር ግን እውነት ሆኖ ተገኝቷል ማለት ነው። እንግዲህ ያው ያስፈራራውም ሳሚ ነው ማለት ነው። ከሁለታቸው ብሌንንም ሆነ ገነትን ከምታጣቸው ብታግታት ይሻልሃል ይላል። እሱም ታዲያ ከሚሞቱ ይልቅ ባግታት ይሻላል ብሎ በዚህ ይስማማል። ካገታት በኋላ ግን እንደው በጣም ይቅርታ ልጅን ወድጃታለሁ፣ እሷ ደግሞ ስታለቅስና ስትከፋ ማየት አልፈልግም እያለ እንግዲህ ብቻውን ሲያስብ ነበር ማለት ነው። እሷም ማነህ ልጄ ድምፅህን እኮ ያወቅኩት መስሎኛል፣ ከዚህ በፊት የሰማሁት መስሎኛል፣ ማነህ ምን አደረኩህ እያለች እንግዲህ ብትማጸነውም በጭራሽ ምንም ፋይዳ የለውም እና ስራውንም እንደሰራው ስልክ ደውሎ ለሳሚ ይነግረዋል ማለት ነው። እና ሳሚና በኃይሉም ደግሞ ገኒ የታሰረችበት መጥተው ሲቀልዱባት እና ሲያሾፉባት ውሃ ሲደፉባት ነበር። እውነት ለመናገር በእናት ላይ እንደዚህ መጨከን አግባብ አይደለም ማለት ነው። ምንም ያክል ድራማ ቢሆን ራሱ እናት ስትሰቃይ ማየት አንፈልግም እኛ ስደተኞች። ፍትህ ለገኒ፣ ገኒ መሰቃየት የለባትም። ምንም ያጠፋቸው ነገር የለም እና ደግሞ ምክንያቱም አሁን ቅጣት ነው ብሎ ነው እያሰበ ያለው ሳሚ። ነገር ግን ገነት ምንም አላጠፋችም። ለምን ብትሉ እሷ አሁን ለብሌን እናትሽ ሞታለች ብለሽ ንገሪያት አላት። ነገራት። ነገር ግን ማን ያጠፋው? ሳሚ ነው ያጠፋው። ሳሚ ነው ደውሎ እናትህ ገነት ውሸታም ናት፣ እናትሽ በህይወት እንዳለች የደበቀችሽ ብሎ እየነገራት ማለት ነው። እንግዲህ ያ ሙሞሪ ማለት ነው። ያ ሙሞሪ እንግዲህ ለምን እጄ ላይ አልገባም ብሎ ስላሰበ ነው። መቅጣት ካለበትም ዳግምን እንጂ እናቲቱን አልነበረ መቅጣት የነበረበት ሳሚ ማለት ነው። ስለዚህ እናቲቱ ምንም አይነት ጥፋት የለባትም። ገነት መለቀቅ አለባት ወይ ደግሞ ማምለጥ አለባት። ሰውም እንዳትመለከት አይኗን ጨፍነዋታል። በነገራችን ላይ በጣም ታሳዝናለች። ገኒ ምንም በማታውቀው ነገር ልጅሽንም እንገድልሻለን እያሉ እያስፈራሯት ነው ብሌንን ማለት ነው። ገነትም እባካችሁን እኔን የፈለጋችሁትን አርጉኝ እንጂ እሷን ምንም ነገር እንዳታደርጓት እያለች ለእሷም ስትማጸናቸው ነበር። እና እንግዲህ ብሌን በነገራችን ላይ ቃልና ጓደኛዋ ያወሩትን ነገር በሚስጥር ነበር መያዝ ያለበት። ከዚህ በኋላ እንግዲህ መቀመጫም አታገኝም። ቃል ታሰቃያታለች ሚስጥር ስለሰማችባት። እንዲያውም ዘንቦብሽ እንኳን ጤዛነሽ እንዲያውም ዘንቦብሽ የሚባል አባባል አለ ማለት ነው። ያንን ሚስጥሯ እንዳታወጣባት የሆነ ነገር ታደርጋለች። ምክንያቱ ደግሞ ወይ ለበኃይሉ ትናገራለች። ይቺ ቃል ማለት ነው። ለበኃይሉ ስልክ ደውላ ትናገራለች። ጉድ ሆነ ታወቀ እኮ ብሌን ለጓደኛዬ ሳወራ ሰማችኝ። እኔ የሰላም ልጅ እንዳልሆንኩ ደረሰችበት። ምን ላደርግ ብላ እንግዲህ ለበኃይሉ ትደውልለታለች። በኃይሉ ደግሞ እንግዲህ ያው እንደፈረደባት እንግዲህ ብሌንን ማሰቃየት ነው ማለት ነው። በዚህ በኩል እናቷ ጠፍታት ስልኳ አይሰራም ብላ እየተጨናነቀች ባለችበት ሰዓት ደግሞ አሁን ደግሞ ሌላ መርዶ ሰምታለች። በዚሁ አጋጣሚ ደግሞ ሰላም እናቷ እንደሆነች ትጠራጠራለች ማለት ነው። ይቺ የውሸት ልጅ ከሆነች ምናልባት እኔ ሊሆን ይችላል የሰላም ልጅ ብላ ጥርጣሬም ሊገባት ይችላል። እና በጣም ያሳዝናሉ እውነት ለመናገር እንግዲህ ዳግምም የራሱን እናት ባያቃት ራሱ የሚያፈቅራትን እናት አግቶ እንግዲህ ያገተው እናቷን ያገታት ራሱ ዳግም መሆኑን ታውቃለች።
ብሌን በኋላ ይነግሯታል። ይህንን ስታቅ ታዲያ እንዴት ነው ፍቅሩን የምትቀበለው? ብቻ በጣም ከባድ ነው፣ ውስብስብ ያለ ነገር ነው። አደራ አደራ ድራማ ማለት ነው። እና ያው ቀጣይ ክፍል በጉጉት እንጠብቃለን። ብሌን እስከ እናቷ መሰቃየት የለባቸውም። ዳግምም ያሳዝናል፣ ምክንያቱም አማራጭ ስላጣ ነው። ምክንያቱም ሁለታቸውንም እንገላቸዋለን ብለው ስላስፈራሩት ነው እንጂ ይህን ስራ አይሰራም ነበረ። ከመሞት መሰንበት የሚለውን አማራጭ ስለወሰደ ነው እንጂ ብሌን ስታለቅስ ሲከፋት ማየት አይፈልግም ዳግም ማለት ነው። በዛ ላይ ወዷታል፣ አፍቅሯታል፣ ፍቅር ይዞታል እና አይዞሽ ሁሌም ከጎንሽ ነኝ ሲላት ነበረ። ብቻ በጣም ወደፊት ከባድ ከባድ ነገሮች ነው የሚፈጠሩት ማለት ነው። ያው እውነትም ተደብቆ አይቀርም እንግዲህ አንድ ቀን ይወጣል ማለት ነው። ብቻ ለብሌን ፈራውላት። ሁሎችም ልክ እንደ ውሻ እንደ ጅብ ልበላችሁ ተነስተውባታል ብሌን። በቃ በኃይሉም አሁን ያሰቃያታል። ይሄን በእናቷ ተጠቅሞ ይችም ደግሞ እንደዛ ለምን ሚስጥር ሰማች ብላ ታሰቃያታለች። ብቻ ከባድ ነው። ለማንኛቸውም ብሌን የምታሳዝናቸው እስኪ በላይ ካሳዩኝ በኮመንት ፍትህ ለብሌን።